ከጨዋታ ታክቲክ ይልቅ ከጨዋታ ቴክኒክ ይልቅ ከጨዋታ መስመር ከጨዋታ መግባባት ከጨዋታ ከውብ ጨዋታ በላይ በተቀናቃኝነት በእልህ እግር ኳሳዊ ባልሆነ ስሜት ሊጠመድ የሚችል ጨዋታ ዛሬ ይካሄዳል። ሪያል ማድሪድ ከአትሌቲኮ ማድሪድ። የዓለም እግር ኳስ አፍቃሪያን አይኖች በሙሉ ወደ ቤርናባዩ ያማትራሉ። ነገር ግን የጉጉታችን የአይናችን ራብ ጊዜያችንን፣ ሰዓታችንን፣ እንቅልፋችንን አተን ወደ ቤርናባዩ የማማተራችንን ያህል ውብ ማራኪና ድንቅ ጨዋታ ለማየት ብዙ ጊዜ አልታደልንም። ግጭቶች፣ አላስፈላጊ ጭቅጭቆች፣ የአሰልጣኞች እሰጥ ገባ፣ የተጫዋቾች ንትርክ፣ የዳኛ ከበባ፣ አካላዊና የሰውነት ጉዳትና ግጭት፣ በካርዶች የታጀቡ ጨዋታዎችን ስናይ ከርመናል። የሁለቱ ተቀናቃኝነት የአንድ ከተማ ደርቢ መሆናቸው ብቻ ሳይሆን በቅርብ ጊዜ ውስጥ በተከታታይ ዓመታት በተለያዩ ጊዜያት ፋይናል ወይም ፍጻሜ እየደረሱ በማድሪድ የበላይነት በተለይ ደግሞ አንደኛው ኢፍታዊ በሆነ ሁኔታ ማድሪድ ዋንጫ የነጠቀበት ጊዜ ሁላችንም የምናስታውሰው ነው። አትሌቲኮ ማድሪድ ሁሌ እንደ ተበዳይ ቁጭት ያለው ቡድን ነው። ራሱን ተፋላሚ፣ ራሱን ተሟጋችና ታጋይ በዳኞች በመንግስታት የሚረዳ ቡድን አድርጎ ነጭ ለባሾቹን ይወቅሳል። ነጭ ለባሾቹ በዓለም ላይ ከዋክብትን በማስፈረም በመሰብሰብ ቀይና ነጭ ለባሾቹን አትሌቲኮ ማድሪዶችን ብዙ ጊዜ በበላይነት እያጠናቀቁ በከተማ ውስጥ እንዲሸማቀቁ ያደርጓቸዋል። ነገር ግን አሁን በዚህ ዓመት አትሌቲኮ ማድሪድ እያሳየ ያለው አመጣጥ በሊጉም ጠንካራ ተፎካካሪ መሆን ጠንካራ ተፎካካሪ መሆን ለማድሪድም ፋታ የማይሰጥ እንዲሁም ሁለቱ የመጨረሻ አመጣጣቸውን ማለት በቅዳሜና እሁድ የአገራቸው ሊግ ማድሪድ በፔሌግሪኒው በነ አንቶኒ በነ ኢስኮ ሪያል ቤቲስ 2-1 ተሸንፎ ነው ማድሪድ ለዚህ ጨዋታ የሚመጣው። አትሌቲኮ ደግሞ በነ ያቬርና በማንቸስተር ሲቲው የቀድሞ አጥቂ አርጀንቲናዊው በአልቫሬዝ ግብ ድል አድርጎ ነው ወደዚህኛው ጨዋታ የሚመጣው። ባርሴሎናን በማሸነፉ የሶስቱ ቡድኖች ትንቅንቅ እንዳለ ሆኖ ነው ሁለቱ ቡድኖች የሚገናኙት። እንግዲህ የባፔ የጁኒየር እና የሮድሪጎ ጥምረት በነ አልቫሬዝ በነ ግሪዝማን እንግዲህ 4-4-2 በሚጫወተው አትሌቲኮ ማድሪድ ማን የበላይነትን ይወስዳል የሚለውን አትሌቲኮ ማድሪድ በጥንካሬው አውሮፓ ውስጥ ብዙም ያልተነገረ ብዙም ያልተዘመረለት የዲጎ ሲሞኒን ከመስመር ላይ ያለውን ነውጥና በመስመር ጠርዝ ላይ የሚያሳየውን ጽንፈኝነት ብቻ ሚዲያዎች እየዘገቡ የክለቡን ጥንካሬ ከበረኛ እስከ አጥቂ ያለውን አማራጭ ብዙ እየዘገቡ አይደለም። ስለዚህ ይህ ጨዋታ በርናባዩም ሆነ በቀጣይ ሳምንት አትሌቲኮ ሜዳ በቀላሉ ዘንድሮ ይላቀቃሉ ብለን አናስብም። በሁለቱ የእርስ በርስ ግንኙነት በሁለቱ በዘንድሮ አቋም በአንጀሎቲና በዲጎ ሲሞኒ መካከል ያለውን ፍትጊያና ፍልሚያ በተመለከተ አጭር መረጃ ይዘንላችሁ እንመጣለን። እንዲሁ ደግሞ በነገው ዕለት ሊቨርፑሎች የፕሪሚየር ሊጉ መሪ የሻምፒየንስ ሊጉ መሪ ወደ የኳታር ባለ ሀብቶች ወደ ገነቡት የፓሪስ ሴን ጀርሜን ያመራሉ። እሱም ፕሮግራም እንሰራለን። የባየር ሙኒክ እና የሌቨርኩዘን የሁለቱ እንግዲህ የወጣት አሰልጣኞች ኮምፖኒና የዣቪ አሎንሶን ቡድን የታክቲክ እንቅስቃሴና የሁለቱም ቡድኖች አጨዋወት የሚተርክ ፕሮግራም ይዘንላችሁ እንመጣለን። እንደምን አላችሁ ውድ አድማጮቻችን? አብዲና ፓቻንን በአብዲራ ዋቲዩብ ከፕሮግራማችን ጋር መልካም ቆይታ እንደሚኖራችሁ እርግጠኛ ነን። እናንተ ፕሮግራማችንን ላይክ በማድረግ በውጭ ሀገር የምትኖሩ ደግሞ በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ
ድጋፍ እንድታደርጉ እየጠየቅን ቀጥታ ወደ ፕሮግራማችን እንዘልቃለን። ፓቻ መቀጠል ትችላለህ። እሺ እንደምን ቆያችሁ አድማጮቻችን? አዎ በአንተ መግቢያ ላይ እንዳነሳው የሁለቱ የስፔን የማድሪድ ከተማ የሁለቱ ክለቦች ፍጥጫ ከላሊጋ አልፎ አሁን በሻምፒየንስ ሊግም ቀጥሏል። የዛሬው ጨዋታ እንግዲህ በእጅጉ ይጠበቃል። በተለይ በሪያል ማድሪድ በኩል አንዳንድ የጉዳት የቅጣት መረጃዎች እየወጡ ነው የሚገኙት። የቤሊንጋም ከዚህ ጨዋታ ውጪ መሆን፣ ቫልቬርዴ ደግሞ በመጠነኛ ጉዳት ምክንያት ያለፉትን ጨዋታዎች በስብስቡ አልተካተተም። ነገር ግን ለዚህ ጨዋታ ከሙሉ ስብስቡ ጋር እንደሚገኝ እንዲሁም የማድሪድ የወጡ የመጨረሻ የስብስብ ዝርዝር ውስጥ ቫልቬርዴ ተካቷል። ይሄ በማድሪድ በኩል የሚነሳ በጎ መረጃ ነው። ምክንያቱም ያለ ቫልቬርዴ የአትሌቲኮ ማድሪድ አይነት ጠንካራ የመከላከል ስትራክቸር እንዲሁም በመልሶ ማጥቃት ደግሞ በኃይልን በቀላቀለ መልኩ የማጥቃት እንቅስቃሴው ከፍተኛ የሆነ ቡድን ለመቆጣጠር ለነጮቹ የቫልቬርዴ አይነት ሚና በእጅጉ ያስፈልጋቸዋል። ይሄ ተጫዋች እንግዲህ ምናልባት በቀኝ ተመላላሽ በኩል ሉካስ ቫስኬስን ተክቶ ይሰለፋል ተብሎ ይጠበቃል። በአማካይ ስፍራ እንግዲህ የጁዲ ቤሊንጋም ከዚህ ጨዋታ በቅጣት ምክንያት ውጪ መሆን ምናልባት የአማካይ ሽግሽግ በዛሬው ጨዋታ በሪያል ማድሪድ በኩል ልንመለከት እንችላለን። በተለይ ሁለቱ ፈረንሳውያን አውሬሊዮ ቹዋሚኒ እና እንዲሁም ኤድዋርዶ ካቫሚንጋ በጋራ ተጣምረው በተጨማሪም ሞድሪችን ወይም ኢብራሂም ዲያዝን አማካይ ስፍራ ላይ በመጨመር ማድሪዶች ከአትሌቲኮ የሚደርስባቸውን ጫና በአማካይ ስፍራ ለመቆጣጠር እንዲህ አይነት እርምጃ ሊወስዱ ይችላሉ። ነገር ግን ባለፈው የሁለቱ ግንኙነት በላሊጋ የተመለከትንበት ወቅት የኪሊያን ኢምባፔ እንቅስቃሴ በተቃራኒ ደግሞ የጁሊያን አልቫሬዝ አስጨናቂ መሆን የሁለቱ ክለቦች በፊት መስመር አጥቂያቸው የሚፈጥሩት ጫናና ያልተጠበቀ እንቅስቃሴ ድንገት በተወሰኑ መዘናጋቶች አትሌቲኮ ማድሪዶች አድቫንቴጅ ከወሰዱ በኋላ ተጋጣሚ ያንን አድቫንቴጅ ለመቀየር ወይም በመልሶ ያንን ውጤት ለማስጠበቅ አትሌቲኮ ላይ የሚፈጥረው ጫና አንደኛ ቡድኑ በደንብ የተገነባበት የተጠናከረበት የጨዋታ ሲስተም የመከላከል ስትራክቸሩ ነው በዋነኝነት የሚጠቀሰው። ክለቦች በጣም አልፊ ደቂቃዎችን ረጅም የጨዋታ ክፍለ ጊዜ የአትሌቲኮ ማድሪድን የኋላ መስመርን ለማስከፈት ሲቸገሩ እናስተውላለን። ይሄ ደግሞ ለሪያል ማድሪድ በየጊዜው በየትኛውም ውድድር ላይ ከሊግም አልፎ በእንዲህ አይነትም ትላልቅ ውድድሮች ላይ ሲገኝ ቡድኑ አንደኛ አነስተኛ የፊት መስመር አማራጭ መያዙ ወይም እንደ ቀድሞ የቤንዜማ አይነት ለአራቱም ተከላካዮች ምቹ ያልሆነ በቴክኒኩም እንዲሁም በታክቲኩ በኩል ምርጥ የሆነ አጥቂ ማድሪድ ስላላገኘ ከቤንዜማ በኋላ የሚቸገርባቸው የጨዋታ የእርስ በርስ ግንኙነቶች መካከል አንዱ የማድሪድ ደርቢ ነው። ለምሳሌ ከዚህ ቀደም በነበሩ የእርስ በርስ ግንኙነቶች ሁለቱ ክለቦች ያደረጉት ተከታታይ 3 ጨዋታ የተጠናቀቀው በ1-1 ውጤት ነው። ተመሳሳይ የጨዋታ ውጤት ነው የተመዘገበው። እንዲሁም ማድሪድ በእነዚህ 3 ጨዋታዎች የፈጠረው ድል፣ ኢላማውን የጠበቀ ሙከራ፣ የፈጠረው ጫናን በቁጥር እንኳን ስንመለከት ማድሪዶች ምን ያክል የአትሌቲኮን የኋላ መስመር ለማስከፈት እንደሚቸገሩ ነው የምንመለከተው። ነገር ግን በአንዳንድ ጨዋታዎች ደግሞ የቪኒሲየስ ጁኒየር በግራው የሜዳ ክፍል የማድሪድ የቀኝ የአትሌቲኮ ማድሪድ የመጫወቻን ክፍል በአብዛኛው አይተህ ከሆነ ማድሪዶች የማጥቃት እንቅስቃሴያቸው አብዛኛው የሜዳውን ክፍል የሚጠቀሙት ይሄንን ነው፣ በግራው መስመር ነውና በተደጋጋሚ ዲየጎ ሲሞኒ ይሄን ፖዚሽን በተለያዩ ተጫዋቾች ጥምረት ይሄ የአትሌቲኮ ማድሪድ ያለፉትን 7 ጨዋታ መለስ ብለህ ብትመለከትና ከደርቢው ጋር የሚወስደው የተጫዋች አማራጭ ሁሌም የተለያየ ነው። ምናልባት ወጥ የሆነ ጥምረት የቀኝ ፉልባክ በኩል አንድ ተጫዋች ሊያገለግል ይችላል። ነገር ግን የደርቢውን ጨዋታ ትኩረት በመስጠት ዲየጎ ሲሞኒ ሁሌ የታክቲክ ለውጥ ያደርጋሉ። ለምሳሌ በአብዛኛው የምናስተውለው የቀድሞ የማድሪድ ተጫዋች የሆነው ዲየጎ ሊዮሬንቴ የቀኙን የሜዳ ክፍል ተከላካዩን እንዲያግዝ ድካም አልባ እንቅስቃሴ ስለሚያደርግ በኳስ ቴክኒክም እንዲሁም አግሬሲቭ እንቅስቃሴዎች ላይ ውጤታማ ስለሆነ ይህን የቀኝ ተመላላሽ ተጫዋችን እንዲያግዝ አንድ ስቴፕ ወደፊት ቀረብ በማድረግ ዲየጎ ሊዮሬንቴን ያሰልፋል እና የአትሌቲኮ ማድሪድ
የተቀናጀ የመከላከልም የመልሶ ማጥቃትም ስትራክቸር ለሪያል ማድሪዶች ትልቁ ስጋት ነው። ነገር ግን በዘንድሮ የውድድር ዓመት አጀማመሩ ቀዝቃዛ የሆነው አሁን ግን በነጩ ማሊያ ከፍ ብሎ እየታየ የሚገኘው ኪሊያን ኢምባፔ የቡድኑ ከፍተኛ ግብ አስቆጣሪ ነው። በሁሉም ውድድሮች ካደረጋቸው 32 ጨዋታዎች ውስጥ በ27ቱ ግብ አስቆጥሯል። ማንቸስተር ሲቲን ሲያልፉ ያስቆጠረው በተለይ በበርናባዩ የሃትሪክ ግብ አንደኛ የባፔን ያጨራረስ ብቃት ያየንበት፣ ተጫዋቹ በነጩ ማሊያ አሁን በመጀመሪያ 7 ጨዋታ ያስቆጠራቸው 5 ግብ ከፍጹም ቅጣት ምት የተገኙ ነበሩና እነዚህ አይነት ቁጥራዊ መረጃዎች እየወጡ ባፔ ማድሪድን በዚህ ደረጃ የፊት መስመሩን በኩል ሊያሟላ አይችልም በኳሊቲ የሚል ትችት ከስፔን ሚዲያዎች እየወጡ ነበር በጊዜው የባፔ መጀመሪያ የሪያል ማድሪድ ጨዋታዎችን በሚያደርግበት ወቅት። አሁን ግን በደንብ ከቡድኑ ሲስተምም እንዲሁም ኳስና መረብን በማገናኘት ውጤታማ እየሆነ ነው። በቅርብ ሳምንት በርካታ ግቦችን እያስቆጠረ ነው። ዛሬ የሁለቱን ግንኙነት ከሚወስኑ እንቅስቃሴዎች መካከል በማድሪድ በኩል የባፔ ውጤታማነትና ወቅታዊ ብቃቱን ስናይ ለአትሌቲኮ ተከላካዮች ፈታኝ ነው የሚሆነው። ባለፈውም 1-1 ሲወጡ ለማድሪድ ግቧን ማስቆጠር የቻለው ባፔ ነበር። አሁንም እንግዲህ በዚህ ጨዋታ ይጠበቃል። በተቃራኒው የሚገኘው ደግሞ ሁሊያን አልቫሬዝ በዘንድሮ የውድድር ዓመት በ79 ሚሊዮን ፓውንድ ወደ ዋንዳ ሜትሮፖሊታኖ ከሄደበት ጊዜ አንስቶ በሻምፒየንስ ሊግ ካለፉት 8 የአትሌቲኮ ማድሪድ ጨዋታዎች ውስጥ በ6ቱ ግብ ማስቆጠር ችሏል። ይሄ ተጫዋች እንግዲህ ባለፈው ሳምንት አትሌቲክ ቢልባኦን አትሌቲኮ ማድሪድ አሸንፎ ለተወሰኑ ሰዓታትም ቢሆን ከባርሳ በላይ መቀመጥ ችሎ ነበር። ባርሳ እንግዲህ ሶሲዳድን 4-0 በሜዳው ማሸነፉን ተከትሎ መሪነቱን ከአትሌቲኮ ማድሪድ መንጠቅ ችሏል። ነገር ግን የማሸነፊያውን ብቸኛዋን ግብ አትሌቲክ ቢልባኦ ፍጹም ልዩ በነበሩበት ከፍተኛ ብልጫ አትሌቲኮ ማድሪድ ላይ በወሰዱበት ጨዋታ 60 ደቂቃ ላይ ነው ጁሊያን አልቫሬዝን ቀይሮ ወደ ሜዳ ያስገባው። 67 ደቂቃ ላይ አልቫሬዝ የጨዋታው ልዩነት የሆነችዋን ብቸኛ ግብ ማስቆጠር ቻለ። ምን ያክል ውጤት ቀያሪ እንደሆነ ይሄ አሰልጣኝ እንዲሁም ተቀይሮ የሚገቡ ተጫዋቾች በአብዛኛው አትሌቲኮ ማድሪድ ውጤት ሲፈልግ ግብ ማስቆጠር ከፈለገ እንዲሁም በተቃራኒው ደግሞ የያዘውን አድቫንቴጅ ማስቀጠል ከፈለገ የዲየጎ ሲሞኒ ለውጥ ሁሌም በጨዋታዎች ልዩነት ይፈጥራልና በተቃራኒው የሚሰለፈው የቀድሞ የሲቲ ተጫዋች ሁሊያን አልቫሬዝ በዚህ ጨዋታ ሌላ ትኩረት ሊሰጠው የሚገባ ተጫዋች ነው። ነገር ግን ማድሪዶች ሁሌም በትላልቅ ጨዋታ የሱፐርስታር ለምሳሌ ቪኒሲየስ ወይ ባፔ በሚፈጥሩት ልዩነት ሚዲያውም ከፍ ባለ ደረጃ ሊቆጣጠሩት ይችላሉ። ነገር ግን በታክቲክና በማጥቃት በኩል የሮድሪጎ ሚና በብዛት የማድሪድ የማሸነፊያ መንገድ ወይም ለተጋጣሚ ተከላካዮች ፈታኝ የሆነ በእንቅስቃሴም የሚይዘው ፖዚሽን የሚገኝበት ቦታ እንዲሁም ከምንም ላይ እድሎችን የሚፈጥርበት ቴክኒክ የብራዚላዊ በዚህ ጨዋታ እንግዲህ ሌላኛው የማድሪድ የማጥቃት የፊት መስመር አማራጭ ነው። በአጠቃላይ በቅርብ ሳምንት የኢብራሂም ዲያዝ አስተዋጽኦ ከቤንች የተነሳ ቋሚም በሆነበት በተለያዩ ጨዋታዎች እያየን ነው። ይሄም ተጫዋች ምናልባት ከረፍት በኋላ ሰፊውን ደቂቃ ከአትሌቲኮ ማድሪድ ጋር ሊጫወት ይችላል። በአጠቃላይ ግን ማድሪድ በጉዳትም በቅጣትም ምክንያት የተወሰኑ ተጫዋቾችን አለማግኘቱና በጥሩ ስብስብ አትሌቲኮ ማድሪድን አለመግጠሙ ምናልባት በዚህ ጨዋታ የተወሰኑ የአማራጭ ማጣት ውጤቱ ላይ ተጽዕኖ ሊፈጥሩ ይችላሉ። ነገር ግን ዩኤፋ ሻምፒየንስ ሊግ እና ሪያል ማድሪድ ሁሌም አስደናቂ ታሪክ በመስራት ይታወቃል። አንድ የማይረሳው አጋጣሚ ክርስቲያኖ ሮናልዶ በርናባዩ ላይ ከአትሌቲኮ ማድሪድ ጋር በነበረው የመጀመሪያ ዙር ጨዋታ ሃትሪክ መስራቱ ይታወሳል። በወቅቱ የነበረው የዚዳን ያጫወት መንገድ ለዲየጎ ሲሞኒ ፍጹም ምቹ ያልነበረ፣ እኔ ወደ አትሌቲኮ ማድሪድ ከመጣሁበት ጊዜ ጀምሮ በሻምፒየንስ ሊግ ውድድር ቢያንስ መቅረብ ካለብኝ 5 ፋይናሎች ወይም ከቀረብኩበት ፋይናሎች ውስጥ 3ቱን ማሸነፍ እችላለሁ፣ 3ቱንም ግን ያላሸነፍኩት በክርስቲያኖ ሮናልዶ ምክንያት ነው የሚል አስተያየት ሰጥቶ ነበር ዲየጎ ሲሞኔ። አሁን ማድሪድ ለመጀመሪያ ጊዜ ነው በሻምፒየንስ ሊግ
ያለ ክርስቲያኖ ሮናልዶ አትሌቲኮ ማድሪድ የሚገጥመው። ይሄ ምናልባት በዛሬው ጨዋታ የተለየ ተጽዕኖ ልናይ እንችላለን ወይስ ማድሪድ እንደወትሮ በዚህ የእርስ በርስ ግንኙነት የበላይነት ወስዶ ያጠናቅቅ ይሆን? የምሽቱን ጨዋታ እንግዲህ ትኩረት ከሚስቡ ትላልቅ ጨዋታዎች መካከል ከክለብ ብሩዥ፣ አስቶን ቪላ እንዲሁም ዶርትመንድ ሊል፣ ፒኤስቪ አይንዶቨን ከአርሴናል ከሚያደርጉት ጨዋታ እንግዲህ በዛሬው በማክሰኞ ፊክስቸር ወሳኙ እና ትልቁ ጨዋታ ትኩረት የተሰጠው የሁለቱ የማድሪዶች ደርቢ ነው። እስቲ አባይ አንተንም ግምት ወይም ጨምሮ ማሳብ ካለ? አው እኔ እንግዲህ መግቢያ ላይ ገልጫለሁ። በጉጉታችን በፍላጎታችን ምሽቱን ቁጭ ብለን ጊዜ ፈጅተን በምናየው ጨዋታ ውስጥ ከጨዋታ እንቅስቃሴ በላይ ከባድ አካላዊ ንክኪ ያለውን ፊልሚያ ነው የምንጠብቀው። ለማንኛውም ግን በእግር ኳስ ውስጥ ሊታዩ ከሚገባቸው ትላልቅ ደርቢዎች አንዱ እንደሆነ ባለፉት 10 ዓመታት የሁለቱን ደርቢዎች እንቅስቃሴ አይተናል። በዘንድሮ ደርቢ ግን የሻምፒየንስ ሊጉን አሁን አመጣጡን ስናይ ሲቲ ላይ ያስቆጠረውን ድል 3-1 ድል አብዛኞቹ እያዩ ሻምፒየንስ ሊግ ከማድሪድ ጋር የተያያዘ አድርገው የሚተርኩ ሰዎች አሉ። ለኔ ከወገብ በላይ ታቦት ከወገብ በታች ጣዖት እንደሚባለው የሪያል ማድሪድ የፊት ለፊት መስመሩ የዓለማችን ከዋክብት ከኋላ በኩል ደግሞ ያለው በነ ሌስተር ሲቲ ደረጃ ያለ ቡድን በመሆኑ አንድ ወጥ ቡድን ሆኖ ስላልታየኝ በየትኛውም ውድድር ይሁን በዚህ ዓመት ሻምፒየንስ ሊግ ማድሪድ በተጠበቀው ደረጃ ይታያል ብዬ አልገምትም። በዚህ የአትሌቲኮ ማድሪድ ጨዋታ በርናባዩ ስለሆነ ነው። ቀጥሎ ደግሞ እዛ ነው የሚሆነው። ዘንድሮ ማድሪድ በጊዜ የሚፈተንበት የጨዋታ ደረጃ ነው አለ ብዬ የምገምተው። ብዙም ማድበስበስ ወይም መሸፈን ሳይሆን ከወዲሁ ይሰናበታል ብዬ ነው ማድሪድም የምገምተው። በተለይ ደግሞ በአትሌቲኮ በተለይ ደግሞ በመልሱ ጨዋታ ምንም ሆነ ምን አትሌቲኮ ማድሪድ ጨዋታውን ሊቀለብስ ይችላል ብዬ ነው የምገምተው። አድማጮች የራሳችሁን ግምት አስቀምጡ። እኔና ፓቻ በዚህ መልክ በአጭር ፕሮግራም የማድሪዱን ደርቢ ገልጸናል። እንግዲህ ሌሎች ፕሮግራሞችም ይኖሩናል። ፓቻ በየሰዓቱ እየመጣ ለእናንተ ሰፊ ፕሮግራሞችን ይለቃል። አብዲና ፓቻ ነን በአብዲ ራዋ ቲዩብ። ሰላም ቆዩ።